ሰላም ሰላም ውድ ተመልካቾችም እንደምን አረፈዳችሁ። አሁን ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። እስከ መጨረሻው ተከታተሉ። ይህ መረጃ እንግዲህ ወሳኝ እስከሆነ ድረስ ለሁሉም እንዲደርስ ሼር አድርጉ፣ ላይክ አድርጉ፣ ኮሜንት አድርጉ። እንዲሁም ደግሞ የቻናሉ ቤተሰብ ያልሆናችሁ ሰብስክራይብ፣ ሁሌም ፈጣንና ወሳኝ የሆነ መረጃ እንዲደርሳችሁ ቤተሰብ መሆን አትርሱላለሁ። አሁን መረጃው ሲሄድላችሁ ምንድነው ሸዋ ላይ በጣም ከፍተኛ የሆነ በፋኖ መሳዮች የአማራ ጥላቻ ያለው ቡድን ተመስርቷል። ይህም ደግሞ አሁን የሸዋ ፋኖ የሽና መከታው የሚመሩት እንግዲህ በጣም ከፍተኛ የሆነ በአማራ ጥላቻ የናወዘ ነው። ስለዚህ ሸዋሮቢት ማን ነው ስላችሁ ሸዋሮቢት ጀውሃ እስከ አጣየ ድረስ እንግዲህ በብሔርተኝነት ደረጃ 2012 2013 ላይ ከየትኛውም የአማራ አካባቢ በጣም ደስ የሚል ወጣ ያለ ታይቶ በማይታወቅ ሁኔታ እንግዲህ ብሔርተኝነት የሰፋበት አካባቢ ነበር። አሁን ግን እንግዲህ የአማራ ሕዝብ ለደህንነትና ለሰርጎ ገቦች ጉዳይ አስፈጻሚዎች እንግዲህ ክፍት የሆነበት ሁኔታ እንግዲህ ክፍተቱን በጣም ስንናገር ቆይተናል። ስለዚህ በጣም ግልጽ ነበር የሚገቡበት ለመግባት ያመች ነበር። እንግዲህ በዛ ሁኔታ አስገብተው እንግዲህ አሁን ያንን ብሔርተኝነት ውሃ ቸልሰውበት ጠፍቷል ማለት ነው። እንዲሁም ደግሞ ከዛም አልፎ እንግዲህ በአማራ ጥል በሆኑ ሰዎች የእስከ መመራት ድረስ ደርሷል ማለት ነው። እስክንድር ነጋ፣ መከታ ማሞ፣ አበበ ሙላት፣ አቤጢሞ ማለት ነውና አዶናይ አበበ ይገኙበታል። ስለ አዶናይ አበበ በሰፊው የመመጣበት አንድ ፕሮግራም ያስፈልገዋል። ስለ አዶናይ አበበ ማን ነው ሲባል 2012 ላይ የህወሓት ጦርነት እንግዲህ እየተደረገ ፋኖ እንዳይደራጅ ከባዲኖች ጋር ከወረዶ አስተዳደሮች ጋር ደብረ ብርሃን ድረስ በመሄድ በመነጋገር የሸዋ ፋኖ እንዳይደራጅ እንዳይሰለጥን ትልቁን ሚና እንቅፋት ሆኖ ሲሰራ የነበረ ፋኖችን እየከፋፈለ ወደ ሚሊሻ እንዲሰለጥኑ እንዲሁም ሸዋሮቢት ላይ ምን ተደርጓል መሳያችሁ ምንድነው ያስደረገው? እምቢ ብለው የሰለጠኑት ፋኖ መሳሪያ ነበር ለፋኖ ተብሎ መሳሪያ ተገዝቶ ነበር ያኔ መንግስት ሲጨንቀው ምን እንደነው ያስደረገው? የሸዋሮቢት ከንቲባዋ ወደ ሚሊሻ ግቡና ልስጣችሁ እስከ ማለት ያስደረሰ ሰው ነው አዶናይ አበበ ማለት ነው። ስለዚህ ወደ ሚሊሻ ግቡና ልስጣችሁ ካለዛ አይሰጥም እስከ ማለት ያስደረሰ ፋኖ ሸዋ ላይ እንዳይደራጅ ሲከላከልና ትልቁ እንቅፋት ሆኖ እየኖረ ነው። እና እሱ ምንድነው ያለው? ከሸዋ ዘመነ አለ እንግዲህ በጣም ምን አይነት ጥላቻ እንደሆነ ምን አይነት የመከፋፈል ጥላቻ እንደሆነ ማለት ነው። እንግዲህ ጎንደሬዎች ከዘመነ ጋር አብረው በሚሰሩበት ሁኔታ፣ ወሎዮች ከዘመነ ጋር በሚሰሩበት ሁኔታ የራሳቸው ደግሞ ከሸዋ ላይ እነ ኢንጂነር ደሳለኝ አብረው በሚሰሩበት ሁኔታ በጣም ለመከፋፈል ለመለየት፣ ነገር ግን ደግሞ ጋድ የራሱን ማንነት ያወጣውና የራሱን ፍላጎት የራሱን አስፈጻሚነት ያጋለጠ ነው የተናገረው ማለት ነው። ከሸዋና ከአማራ ከጎንደር አማራ ከወሎ አማራ እንግዲህ ለዘመነ አገው የሚቀርበው ከሆነ ይላል ለዘመነ ከጎንደር አማራ ይልቅ ከሸዋ አማራ ይልቅ ከወሎ አማራ ይልቅ አገው የሚቀርበው ከሆነ ለኔ የሸዋ አማራ አርጎባ አፋርና የቱለማ ኦሮሞ ይቀርበኛል ይላል። ስለዚህ የቱለማ ኦሮሞ ማለት አሁን የሚጨፈጭፈን ማለት ነው። አሁን ጂኖሳይድ ያወጀብን ማለት ነው። አፋር ጋር ችግር የለም። አርጎባ ማለት እንግዲህ ትግራይ ውስጥ ማለት ነው። ትግራይ ውስጥ አልፈ በትግራይ ነው እንግዲህ ይህን ያህል ማለት ነው። ይህን ያህል ምን እያቀዱ እንደሆነ ግልጽ ያደረጉበት ማለት ነው። ምክንያቱም ይህን አይነት የሚከፋፍል አጀንዳ የማይሰጡ ከሆነ ከብልጽግናም ክፍያ የላቸውም ማለት ነው። አይለቀቅላቸውም በሰላም እንደዚህ ብልጽግናም ይጠረጥራቸዋል፣ ሊያስራቸውም ይችላል። ስለዚህ ይህን የሚያደርጉት ሆን ብለው የአማራን ፋኖ ለመለያየት እንዳይደራጅና አንድነት እንዳይመጣ እንግዲህ ይህን አይነት ሴራቸውን እየሰሩ ነው ማለት ነው። ወደ አቤጢሞ ስመጣላችሁ አቤጢሞ ማን ነው?